ሰላም ውድ ቤተሰቦቼ እንዴት ዋላችሁ? እግዚአብሔር ይመስገን በኩሉ ሰላም ነው። እናንተ ጋርም ሁሉ ሰላም ሁሉ መልካም ነው ተስፋ አደርጋለሁ። ዛሬም እንደተለመደው በሌላ የሲኦሲ ጥያቄዎች ነው የመጣሁት። ነገር ግን አጠቃላይ የመለቃቸው ቪዲዮዎች መታየት ሳይችሉም እንደሆነ አላውቅም። ሰብስክራይበር ወደ 1000 ምናምን ሰው አለ። ነገር ግን ምንም ቪዲዮ ነው እየታየ አይደለም። ችግሩ ምን ጋር እንደሆነ አላወኩም። የሚስተካከል ነገር ካለም ኮሜንት ሴክሽን ላይ ብታስቀምጡልኝ ደስ ይለኛል። ዛሬ በሌላ ክፍል ወደ ሲኦሲ መተናል ወይም በሌላ ጥያቄ መተናል። እስኪ እንያቸው የዛሬዎቹን ጥያቄዎች ማለት ነው። አንደኛው ጥያቄ one advantage of operating as a partnership would be includes ነው የሚለው። እዚህ ጋር ላይ እንደ ፓርትነርሺፕ ወይም ደግሞ የፓርትነርሺፕ ኦፕሬሽን ውስጥ ያለው አንዱን አድቫንቴጅ የሚታየው የትኛው ነው የሚለው። A access to large amount of initial capitals, B being able to raise capital through share issue, C limited liabilities for all partnership, D greater power than sole traders for decision making ነው። ስለዚህ እንደ አድቫንቴጅ የሚታየው ነው እዚህ ጋር እንደምትመለከቱት እንደ አድቫንቴጅ የሚታየው መልስ የሚሆነው ኤ ነው ማለት ነው። ኤ ነው። ሌሎቹ እንደ ዲስአድቫንቴጅ ኮንሲደር የሚደረጉ ስለሆነ ኤ በትክክል እንደ መልስ ወይም እንደ አድቫንቴጅ ትሪት ይደረጋል ማለት ነው። እዚህ ጋር ላይ ያንዳንዱ ስታምስ ታዩት በጣም ግልጽ የሆነ አማርኛ እዚህ ጋር ተቀምጧል። ምን ማለት ነው? የኤን የመረጥንበት ምክንያት access to large amount of initial capital የሚባለው እንዴት መልስ እንደሆነ እዚህ ጋር ተቀምጦላችኋል። it's correct ነው የሚለው። so a partnership can be pools of resource from the multiple partners ብዙ እንግዲህ ፓርትነርሺፕ የሚባለው የፎርም ኦፍ ቢዝነስ ከሁለትና ከዛ በላይ የሆኑ ሰዎች ፎርም የሚያደርጉት ነው። ነገር ግን ፓርትነርሺፑ መልቲፕል ከሆነና እየበዛ በሄደ ቁጥር ብዙ ፋይናንስ ወይም ደግሞ ብዙ አማውንት ኦፍ ካፒታል አኮሙሌት ማድረግ ይችላሉና ከዚህ አንግል በጣም እንደ አድቫንቴጅ ይታያል። providing greater initial capital than sole proprietor ነው የሚለው። sole proprietor እንግዲህ እንደምትመለከቱትና እንዳያችሁት ወይም ደግሞ እንደተማራችሁት it's own of the business one individual ነው ደግሞ owner one ነው የሚለው። ስለዚህ ከአንድ በላይ ነው ብዙዎች የተሰበሰቡበትና አንድ ሰው ያለበት ቢዝነስ በጣም ቢግ ዲፈረንስ አላቸው። ሶ ይሄኛው ፓርትነርሺፕ የሚለው ትክክል መግለጽ የሚችለው የኤ ይሆናል ማለት ነው መልሱ። ሌሎቹ አይሆኑም። እዚህ ጋር ላይ እንደምትመለከቱት እስከነ ጀስቲፊኬሽናቸው ስታያቸው በጭራሽ መልስ የሚሆኑበት አግባብ ስለሌለ እንዘላቸዋለን ማለት ነው። ሁለተኛ ጥያቄ in normal trading circumstances which of the following would not be found in the partnership current accounts ነው የሚለው። እዚህ ጋር ላይ በትሬዲንግ ወይ ደግሞ ኖርማል ትሬዲንግ circumstances ውስጥ እዚህ ጋር ላይ በፓርትነርሺፕ እንደ ከረንት አካውንት ፋውንድ ያልሆነው የትኛው ነው ወይም አይካተተው የትኛው ነው የሚል ሐሳብ ተቀምጧል። ሶ ድሮዊንግ የሚል አለ፣ ሳላሪስ፣ ጉድዊል ኤንድ ኢንተረስት ኦን ድሮዊንግ የሚሉ ሐሳቦች ተቀምጠዋል። ከዚህ ውስጥ ትክክለኛውና ቤስት አንሰር መሆን የሚችለው ሲ ነው። ጉድዊል የሚለው መልስ መሆን የሚችልበት ትልቅ እድል አለው። ሶ እዚህ ጋር ስትመጡ በደንብ ተቀምጧል። ዊዝድሮው ኢንኮሬክት ነው። ኢንኮሬክት የሆነበት ምክንያቱም ከዚህ ጋር ጀስቲፊኬሽን ስለተቀመጠ ማንበብ ትችላላችሁ። በት ሳላሪም በተመሳሳይ ኢንኮሬክት ነው ማንበብ ትችላላችሁ። ያልሆነበትም ምክንያት ሲ ደግሞ ትክክለኛ መልስ እንደሆነ ተቀምጧል። ይሄ ማለት ጉድዊል ሪፕሬዘንትስ አን ኢንታንጂብል አሴት ነው። የሰርቶ ቤት ትክክል ነው። ዛት ሪፍሌክትስ ዘ ቫልዩ ኦፍ ፓርትነርሺፕ ቢዮንድስ ኢትስ ታንጂብል አሴት አያችሁ በሚሰሩትና ዛት ፊዚካል ኤግዚስተንስ ባላቸው ታንጂብል አሴቶች በሚሰሩት ስራ ከዚህ ባሻገር ዛት ፓርትነርሺፕ የራሱ ነው ጉድዊል አለው። ዛት ኢዝ ኤ ታይፒካል ኦፍ ሪካርዲንግ ኢን ዘ ባላንስ ሺት ኖት ከረንት አሴት እንደ ከረንት አሴት ትሪት አይደረግም ነው። ድሮዊንግ ከረንት አሴት ነው። ሳላሪ በተመሳሳይ ድሮዊንግ በተመሳሳይ ከዛ ውስጥ የሚካተቱ ናቸው። ሶ ድሮዊል ወይ ማነው ጉድዊል የሚባለው ግን ከከረንት አሴቶች ውስጥ የማይካተት ስለሆነ መልሳችን ሲ ይሆናል ማለት ነው። ሶስተኛ ጥያቄ Haslam and strangers are a partnership sharing of profit 3-2 ratio አላቸው ነው የሚለው። እነዚህ ሁለት ሰዎች ፓርትነርሺፖች ናቸው ወይም ፓርትነር ናቸው። ነገር ግን ፓርትነር ፎርም ሲያደርጉ የይዞት የተነሱት ሬሽዮ ይሄ ነው። ዛት ሚንስ ሶስቱ የሃዝለም ነው፣ የቱ ደግሞ የስትሬንጀር ነው። በዚህ መንገድ ይዘው ፓርትነርሺፕ ፎርም አድርገዋል። ኔት ፕሮፊት ፎር ዘ ይርስ ኦፍ the end ደግሞ በአመቱ መጨረሻ ላይ እዚህ ጋር እንደተቀመጠው ይሄ ዓመተ ምህረት ኢንዲኬት የሚያደርገው was $12000 ዋናው ዩሮ እንዳላቸው ያሳያል። ኢንተረስት ካፒታል was collected ማነው allocated ሲያደርጉ ወደ 400 ዩሮ አለ። it has and 250 to stranger ነው የሚለው። ሃዝለም የሚባለው ለስትሬንጀር 250 ዩሮ እዚህ ጋር ላይ allocate እንዳደረገ ያሳያል።
ስትሬንጀር ሪሲቭስ ፓርትነርሺፕ ሳላሪስ ወይም ደግሞ ይሄ ስትሬንጀር የሚባለው ፓርትነር ወደ ፓርትነሩ ወይም ፓርትነር ሲሆን 5000 ብር ሳላሪ እንዳለ ያሳያል። how much has ወይ was has lem's of sharing ነው የሚለው የዚህ ላይ ጥያቄ የሚጠይቀው የሃዝለም የሚለውን ሼር ነው የሚጠይቀው። መልሳችን ሲ ነው የሚሆነው። እንዴት እንደመጣና እንዴት እንደተሰራ ከዚህ ጋር ተከታተሉ። ታትሚስ በዚህ መንገድ ተዘጋጅቷል። ምንድነው የኔት ፕሮፊታቸው ወደ 12000 ዩሮ ነው። ኢንተረስታቸው እዚህ ጋር የተቀመጠው የሃዝምስ 400 ነው። የስትሬንጀር ወደ 250 ነው። ቶታል ኢንተረስታቸው አጠቃላይ ሲደመሩ ወደ 650 ያክል መጥቷል። ታትሚስ 400 ሲደመርና 200 የሁለታቸው ወደ 650 የሚሆን መጥቷል ማለት ነው። ሶ ይሄን ካገኘ በኋላ ኔት ፕሮፊት አፍተር ኢንተረስት ነው። ከኢንተረስት በኋላ ያለውን ፕሮፊት ስትሰሩት 12000 እዚህ ጋር የተቀመጠው ኔት ፕሮፊቱ ሲቀነስ እዚህ ጋር ያገኛችሁት ቶታል ኢንተረስት ውስጥ አድርጉት ወደ 11350 ያክል ይሆናል። እንደገና ሳላሪ ደግሞ ስትሬንጀሩ ወደ 5000 ያክል አለ። ሶ በዚህ ዲፔንድ አድርጋችሁ ስትሰሩት እያንዳንዱ ፕሮፊት አዳባል ፎር ዲስትሪቢዩሽን ወይ ደግሞ እዚህ ጋር ላይ ለመከፋፈልና ዲስትሪቢዩት ለማድረግ ወይ ደግሞ ዲቪደንድ ለማድረግ ዝግጁ የሆነው ፕሮፊት 11350 ሲቀነስ 5000 ስታደርጉት አጠቃላይ ወደ 6350 ያክል ይመጣል። ነገር ግን 6050 ያክል ምናበዛትና ምንሰራት በሬሾአቸው ዲፔንድ ነው። ያ ማለት ሃዝለም የ3 አለው የስትሬንጀር 2 አለ የሁለቱ አጠቃላይ 5 ነው የሚመጣው ቶታሉ። ሶ እዚህ ጋር ላይ 6350 ሲባዛ በ3/5 ስታደርጉት የማንን ሃዝለምስ ነው የምታገኙት። ዛት ሚንስ ወደ 3810 የሚሆነው ሲ ኢዝ ዘ ኮሬክት አንሰር ይሆናል ማለት ነው። የስትሬንጀር ለመስራት ደግሞ 2/5 ታይምስ 6 6350 አድርጋችሁ መስራት ትችላላችሁ ማለት ነው። አራተኛ ጥያቄ the financial statement that shows the inflow and outflow of cash during the particular period of time is known as ምን ይባላል ነው። የፋይናንሻል ስቴትመንት የሚባሉት አራት ስቴትመንት እነሱ የሚያሳዩት ኢንፍሎውንና አውትፍሎውን የሚያሳየው ካሽ ዱሪንግ ዘ ፓርቲኩላር ፔሪድ በአዝናውናዝ ወይም ደግሞ ምን ይባላል ነው የሚለው ኢንካም ስቴትመንት አይደለም። ስቴትመንትስ ኦፍ ሪሌተድ ኤርኒንግ አይደለም። ባላንስ ሺት አይደለም። ዴዝ ስቴትመንትስ ኦፍ ካሽ ፍሎው ኢዝ ዘ ቤስት አንሰራችን ይሆናል ማለት ነው። እዚህ ጋር ተቀምጧል። እያንዳንዱ ማንበብ ትችላላችሁ። እዚህ ጋር ኤክስፕረስ የተደረገበት ሂደት ስላለ ማለት ነው። እዚህ ጋር ያለው በደንብ ይገልጸዋል ማለት ነው። ሶ አምስተኛ ጥያቄ statements of cash flow has statements of cash flow has እንግዲህ ስለ cash flow statement ነው የሚያወራው። ስንት ሴክሽኖች አሉት የሚል ወይ ደግሞ has ምን ያህል ሴክሽኖች እንዳሉት ያሳያል። ነገር ግን 3 ነው ያሉት ኦፕሬቲንግ ፋይናንሲንግ እና ኢንቨስቲንግ የሚባሉ 3 ክፍሎች እንዳሉት ያሳያል። መልሳችን ኤ ይሆናል ማለት ነው። ይሄው ከዚህ ጋር ተቀምጧል። ኦፕሬቲንግ የሚባለው አክቲቪቲ የሚባለው ኢንቨስቲንግ አክቲቪቲ የሚባሉትና ፋይናንሲንግ የሚባለው ሶስቶቹ አጠቃላይ የተቀመጡ አክቲቪቲዎች እንዳሉ በእነዚህ መንገድ ተከፋፍሎ ይሰራል ማለት ነው። ሌላኛውና አምስተኛው ጥያቄ which of the following is not an operating cash flow ይላል። ኦፕሬቲንግ ካሽ ፍሎው ያልሆነው የትኛው ነው? ከሚከተሉት ኦልተርናቲቮች ወይ ምርጫዎች ውስጥ ኦልተርናቲቭ ካሽ ማን ኦፕሬቲንግ ካሽ ያልሆነው የትኛው ነው የሚለው A collection of cash from receive and receivables, B payment of income tax, C is payments of cash for the operating expense, D purchasing of equipment for cash የሚል ምርጫዎች አሉ። the best answer is D ይሆናል ማለት ነው። B is ትክክለኛ መልሳችን ይሆናል። ያለንበት ምክንያት ደግሞ እያንዳንዳቸው ሲመጣ ኢንኮሬክት ናቸው። ኢንኮሬክት ያልንበት ምክንያት ራሳቸው እዚህ ጋር ጀስቲፋይ ተጽፏል። እሱም ማየት ይችላልላችሁ። መልሳችን ግን ዲ ስለሆነ ትክክል ነው ይላል። ትክክል ያለበት ምክንያት this is an investing cash flow ነው የሚለው it related to acquiring of long term asset not day-to-day operations። ስለዚህ በቀን በቀን የሚሰሩ ኦፕሬሽን ሳይሆን as long term that's said to be cash flow investing የሚለው በትክክል የሚያሳይ ስለሆነ እዚህ ጋር ላይ ይሄ መልሳችን ሊሆን የሚችልበት ሂደት እንዳለ ያሳያል። ሌላኛውና ሰባተኛው ጥያቄ which of the following is not an investing cash flow? ዛሬ ስለ ኢንቨስቲንግ ነው ማነው ስለ ካሽ ፍሎው ነው አብዛኛው ሰዓት ጥያቄ የተቀመጠው። ስለ ኢንቨስቲንግ ካሽ ፍሎው ያልሆነው ከሚከተሉት ውስጥ የትኛው ነው የሚለው ያልሆነው ነው የሚለው ኖት የፐርቼዚንግ ኦፍ ማቴሪያል ሴኩሪቲ ፎር 2000 ማነው $25000 ኦፍ ካሽ ይላል። ቢ ሴል ኦፍ ላንድስ ፎር 28000 ካሽ። ሲ ሴል ኦፍ 2500 ሼርስ ኦፍ ኮመን ስቶክ ፎር 15 ኢችስ ይላል። purchasing of equipment for 500 ካሽስ የሚል አለ። ከነዚህ ውስጥ እና ትክክለኛ መልሳችን ኢንቨስቲንግ ካሽ ፍሎው ያልሆነው ሲ ነው የሚሆነው። ሶ ሲ ማለት ሴል ኦፍ ኮመን ስቶክ ጋር የሚገናኝ ነገር የለውም። ኢንቨስት ስታደርጉ ገዝታችሁ የምትሸጡ ከሆነ ኤትስ ኢንቨስት
እንደገና መሬት የሚሸጥ ከሆነ ኢትስ ኢንቨስት ፐርቼዝ ኢኩዊፕመንት አድርጋችሁ ለመሸጥ ቫልዩብል ያሳረጉት ኢትስ ኢንቨስትመንት ዳስር ቱ ቢ ያልሆነው ስለሚል ሲ ኢዝ ዘ ኮሬክት አንሰር ይሆናል ማለት ነው። ሌላኛውና እዚህ ጋር የተቀመጡ ሐሳቦች አሉ። ይሄን ማንበብ ትችላላችሁ። ቅድም እንዳልኩት ለምሳሌ እዚህ ጋር ትክክለኛ መልስ ነው ያለበት ምክንያት this transaction is the financing cash flow because it is involving equality of finance is not investing የፋይናንስ ወይ ደግሞ ፋይናንሲንግ አክቲቪቲ የሚባለው እንጂ የኢንቨስቲንግ አክቲቪቲ እንዳልሆነ እዚህ ጋር ላይ በትክክል ያስቀምጣል። ሌሎች ግን ኢንቨስት ናቸው። ሶ በዚህ መንገድ ማየት እንችላለን ማለት ነው። ሌላኛውና ስምንተኛው ጥያቄ which of the following is not a finance activity ይሄም ከከሽ ፍላይ ወጣ that means financing activity የሆነው ማንንም ያልሆነ የትኛው ነው የሚለው not financing activity ያልሆነው የትኛው ነው ይላል። ከሚከተሉት ምርጫዎች ውስጥ a ይቅርታ issuance of bond payable b sale of investment c purchase of treasury stock d issuance of common stock እነዚህ በትክክል መልስ ይሆናሉ። ነገር ግን ትክክለኛ መልሳችን የሚሆነው እዚህ ጋር የተቀመጠው ቢ ይሆናል ማለት ነው። because ቢ ምንድነው ኢንቨስትመንት ነው እንጂ ፋይናንሲንግ አክቲቪቲ አይደለም ይሄ። ስለዚህ እዚህ በትክክል መልሳችን ይሆናል። እዚህ ጋርም ተቀምጧል። እዚህ correct this selling of an investment is investing activity but not financing ነው የሚለው። ስለዚህ ፋይናንስ ሳይሆን ኢንቨስቲንግ አክቲቪቲ ነው። በዚህ መንገድ የተቀመጠበት ሂደት እንዳለ የሚያሳየው። ሌላኛውና ዘጠነኛው ጥያቄ which of the following is not a non-cash investing and financing activity ያችሁት እዚህ ጋር ከካሽ ፍሎው ነው ያለው። ካሽ ፍሎው ፋይናንሲንግ እና ኢንቨስቲንግ የሚባሉ አክቲቪቲዎች አሉ። ነገር ግን እዚህ ጋር ነን ካሽ ነው የሚለው ወይ ደግሞ ካሽ ነን ካሽ ኢንቨስቲንግ እና ፋይናንሲንግ ያልሆነው ነው የሚለው that is not የትኛው ይላል። a conversion of bond into common stock b purchase of land by issuance of common stock c conversion of preferred stocks into common stock d repayment of share የማኑ short term of loan የሚሉት ምርጫዎች አሉ። as the best answer of from this alternative is d is the correct answer ይሆናል ማለት ነው። ሌሎቹ ከፋይናንሲንግ እና ከኢንቨስቲንግ ጋር የሚያያዙ ናቸው። ለምሳሌ ይሄኛው ኢንቨስት ነው፣ ይሄኛው ፋይናንሲንግ ነው፣ ይሄኛው ፋይናንሲንግ ነው። ስለዚህ ይሄኛው በፍጹም አይገናኝም። በፍጹም የማይገናኝ ሐሳብ ነው ማለት ነው። ከኦፕሬቲንግ ጋር የሚገናኝ ስለሆነ ይሄኛው መልሳችን አይሆንም ማለት ነው። አስረኛ ጥያቄ significant non-cash investing and financing activity are reported in ይላል። አሁንም ካሽ ፍሎው ላይ ነው። that is significant non-cash investing እና financing report in ይላል። ሪፖርት የሚደረጉት እንዴት ነው? ማንና ማን? ኢንቨስቲንግ እና ፋይናንሲንግ አክቲቪቲ። ነገር ግን non-cash ነው የሚላቸው። a operating activity sections of the statements of cash flow b investment activity sections of the statements of cash flow c footnotes or separate notes to the financial statement d financing activity sections of the statements of cash flow የሚሉ ምርጫዎች አሉ። this is the correct answer c is the correct answer ይሆናል ማለት ነው። ያንበት ምክንያቱም ከዚህ ጋር ስላስቀመጡ በደንብ ማንበብ ትችላላችሁ። ያ ማለት footnotes or separate note financial statement የሚለው በጣም መልሳችን ትክክል ነው። significant non-cash investment are disclosure in the footnotes ወይንም providing of additional context to the financial statement ውስጥ የሚዘጋጁ እንደሆነ ወይ additional disclosure የሚቀመጥበት ወይ የሚሰጥበት መንገድ እንዳለ የተቀመጠበት ሐሳብ ስላለ c is the correct answer። 12ኛ ጥያቄ the following data belongs to soft companies account receivable ወደ 200 ማን ወደ 20 ያክላል። account receivable በዚህን በ2017 በተመሳሳይ ወደ 25000 እንደገና እዚህ ጋር ኔት ክሬዲት ሲሉ ወደ 100,000 የሚላል እዚህ ጋር ላይ የተቀመጠበት መንገድ አለ። ዛስ መልሳችን ይሄን ነው የሚሆነው። ግን እንዴት እንደሰራ እዚህ ጋር መመልከት ይችላልላችሁ ወይም እንችላለን። that means cash collected net ማኖክሊዮን ኔት ክሬዲት ሲል ማይነስ change in accounting receivable ነው የሚለው that is change in account receivable 25000 ሲቀነስ ኢንዱ ሲቀነስ አጠቃላይ ከዚህ የተቀመጠ 20,000 ውስጥ አድርጉት ወደ 50,000 ኢንክሪዝ አድርጓል። that means 100,000 ሲቀነስ ወደ 5,000 ስታደርጉት ወደ 95,000 ያክል የሚመጣበት አግባብ እንዳለ ተቀምጧል ማለት ነው። ዛት ቤስቲስ ወይ ማንሰራችን 90,000 95,000 ዲ ይሆናል ማለት ነው። ሌላኛውና 13ኛው ጥያቄ ኢንቨንተሪ ኦን ዲሴምበር 31 ላይ 2015 ማን 16 5000 ኢንቨንተሪ ዲሴምበር 31 ማን ነው 17 ማለት ነው ወደ 3000 እና አካውንት ፓይብል ዲሴምበር 31 2016 ወደ 12000 አካውንት ፓይብል ኦን ዲሴምበር 31 2017 ወደ 15000 ያክላል። and cost of goods sold በ2017 ወደ 50000 ያክላል። so based on this information net cash paid to
ሳፕላየር ኢንቨንተሪ ዱሪንግ 2017 በሚል የተቀመጣለ ዛት ኔት ክሬዲት ፓይድ ነው የቀን እዚህ ጋር ላይ ቱ ዘ ሳፕላየር የሚከፍለው መልሳችን እዚህ ጋር እንደምትመለከቱት ኤ ነው የመጣው ግን እንዴት እንደተሰራ በደንብ ማየት ስለሚያስፈልግ እዚህ ጋር ማየት እንችላለን ያ ማለት ኔት ክሬዲት ፓይድ ቱ ሳፕላየር ስንከፍል ኮስት ኦፍ ጉድስ ሶልዱ ሲደመር ኤንዲንግ ኢንቨንተሪ ማይነስ ቢጊኒንግ ኦፍ ኢንቨንተሪ ፕላስ ቼንጅ ኢን አካውንት ፓይብል ነው የምናደርገው ሶ በዚህ ፎርም ኤኒ ታይፕስ ኦፍ ካሽ ፓይድ ኢን ቱ ሳፕላየርስ you must be calculated based on this form መስራት ትችላላችሁ ማለት ነው ይሄን ስታደርጉ የተቀመጠውን ቁጥር ሳብስቲት ማድረግ ነው 15000 ቢጊኒንግ ማነው ኤንዲንግ ሲቀነስ 12000 ቢጊኒንግ እኩል ይሆናል ወደ 3000 ኢንክሪዝ አድርጓል ነገር ግን ካሽ ፓይድ የምናደርገው 50000 ሲደመር 3000 ዛት ይዘ ሰርተን ያመጣ ነው ሲቀነስ ወደ 3000 ሲቀነስ ወደ 5000 አድርጋችሁ ታልኩት አጠቃላይ የመጣው ቁጥር ወደ 49000 የሚመጣበት አግባብ እንዳለ ያሳያል ማለት ነው ወደ 49000 የሚመጣ በዛት ኤ ይሆናል ትክክለኛ መልሳችን 14ኛ ጥያቄም under indirect methods of preparing statements of cash flow depreciation expense accept ማን affect ይላል አሁንም ስለ cash flow ነው የሚያወራው ያ ማለት cash flow statement ታደርጉ ወይም statements of cash flow statement ማን ሪፖርት ታደርጉ depreciation expense ይባላል affect የሚያደርገው የቱ ጋር ነው ወይ ምኑ ጋር ነው ይላል indirectly ነው የሚያሳየው so under indirectly ይሄ ማለት a operating activity section investment activity section financing activity section እና not to finance statement የሚላል that is operating activity ላይ it must focus የሚያደርግበት አግባብ እንዳለና መልሳችሁ እንደሆነ ያሳያል ከዚህ ጋር እያንዳንዱ ሰው የተቀመጠ መመልከት ይችላልላችሁ ይሄው በትክክል ከዚህ ጋር በመተቀምጧል ያን justify ተደርጎ የተቀመጠ ስላለ ይሄ ማንበብ ይችላልላችሁ እዚህ ጥሩ መረጃ ማግኘት የምትችሉበት አግባብ እንዳለ ያሳያል 15ኛ ጥያቄ a company sells an old piece of equipment for the 5000 cash the book value of blank ምን ማለት ነው የሆነ ካምፓኒ አለ ይሄ ካምፓኒ ደግሞ sale of old piece of equipment የሆነ አሮጌ ኢኩዊፕመንት አለ እሱን በ5000 ብር ከሽጧል ነው የሚለው ይሄን ሲሸጥ ግን book value ምን ያክል ነው የሚለው ጥያቄው ማለት the book value of the equipment ደግሞ ወደ 4500 ያክል ይሆናል that means የbook value of material and under indirect methods of gain ወደ 5000 ያክል 500 ያክል that means 5000 እዚህ ጋር የተቀመጠው የኢኩዊፕመንቱ መሸጫ ዋጋ ሲቀነስ አጠቃላይ 4500 ይሄ ደግሞ የbook value of the material ሲሆን ይሄኛው ተቀምጧል ስለዚህ would be affected operating activity of section investing activity of section financial activity of section እና not to be finance of statement የሚላል that is operating activity የሚለውን section በደንብ affect የሚያደርግበት አግባብ እንዳለ ያሳያል ከዚህ ጋርም ተሰርቶላችኋል በትክክል you must be consider on you can raise and capturing some amount of information or some type of information from this justification ታገኝ ትችላላችሁ ማለት ነው 16ኛ ጥያቄ a company sells old plant for በ12000 ኦን ካሽ ሰጣ ይሄም ተመሳሳይ ነው old plantዎች ወይም old equipmentዎችን ነው የሸጠው በ12000 ብር ካሽ the book value of the plant is ወደ 7000 ብር ነው that is this transaction will be affect የሚያደርገው operating investment እና financing operating activity እና investing activity financing activity investing activity እና operating activity and footnotes የሚላል the answer is B ነው መልሳችን operating እና investing ነው የሚሰራው ነገር ግን እዚህ ጋር ስታዩ እያንዳንዱ ጥያቄ ስለ statements of cash flow ነው የሚያወራው እዚህ ጋርም ትክክለኛ መልሰው B የሚሆንበት አግባብ እንዳለ ነው የሚያሳየው እዚህ ጋርም በደንብ ስለተገለጸ በደንብ ማንበብ የምትችሉበት አግባብ እንዳለ እዚህ ጋር ተቀምጦላችኋል 17 ጥያቄ the John company sells its delivery truck in the current year ነው የሚለው በአሁን በቅርቡ አመት ወይም በዚህ current year ይሄ ጆን የሚባለው ካምፓኒ delivery truck ወይም መኪና ሸጠ ነው የሚለው the relevant information is given below the relevant information በዚህ ተቀምጧል ነው የሚለው cost of delivery truck ወይም purchase of delivery truck ወደ 25000 ዶላር ያወጣል book value ወደ 5000 ይሆናል proceeding of from sale of delivery truck ደግሞ ወደ 4000 ተሽጧል እንዲሁም based on the information operating activity sections of the statements of cash flow from the current years of will be affected by ይላል that is በ1000 ብር ነው ልዩነታቸው የሚመጣው ማለት ነው በ1000 ብር የሚመጣበት ሂደት አለ እዚህ ጋር ተሰርቶላችኋል እዚህ ጋር ተሰርቷል ማለት ነው እዚህ ጋር በደንብ መልሱ ተሰርቷል እዚህ ጋር ተቀምጧል ዘልዞ 1000 ብር it's the difference between 5000 book value እና proceeding of 4000 አጠቃላይ ስታደርጉ ወይም ስትቀንሱት ወደ 1000 ብር የሚመጣበት ሂደት እንዳለ እዚህ ጋር ተቀምጧል ማለት ነው 18ኛ ጥያቄ which of the following items affect or net income but not affect of cash net income affect ያደርጋል ነገር ግን cashን affect አያደርግም ነው የሚለው የትኛው ነው depreciation of fixed asset amortization of intangible asset and bond discounts depletion of natural resource እና all of the above ሁሉንም በትክክል መልስ የሚሆኑበት ሂደት
እንዳለ ያሳያል። አፌክት ኔት ኢንካም ያደርጋሉ፣ ነገር ግን ካሽን አፌክት አያደርጉም ነው። ሁሉም ማድረግ ይችላሉ። 19ኛ ጥያቄ ኢንዳይሬክት ሜትድስ ኦፍ ፕሪፔሪንግ ኦፍ ስቴትመንት ካሽ ፍሎው ኢዝ ኦልሶ ናውን አስ። ይሄ ደግም ነው በሌላ ደግሞ ጥያቄ ኢንካም ስቴትመንት ኦፍ ሜተድ፣ ሪኮንሲሌሽን ኦፍ ሜተድ፣ ባላንስ ሺት ኦፍ ሜተድ እና አሪቫቲቭ ኦፍ ሜተድ አይደለም። በትክክል ሌላ ጥያቄ ነው። ሪኮንሲሌሽን ኦፍ ሜተድ ነው። ምንድነው? ኢንዳይሬክት ሜተድ ኦፍ ፕሪፔሪንግ ኦፍ ስቴትመንት ኦፍ ካሽ ፍሎው ኢዝ ኦልሶ ናውን አስ። ኢንዳይሬክትሊ ፋይናንሻል ስቴትመንትን ሪፖርት የምታደርጉበት ወይም ፕሪፔር የምታደርጉበት የካሽ ፍሎው ስታይል ምን ይባላል ነው? ሪኮንሲሌሽን ኦፍ ሜተድ በመባል ይጠራል ነው። እዚህ ጋርም ተቀምጧል። እያንዳንዱ ማንበብ ይችላላችሁ። 20 ጥያቄ the following information belongs to ኑር መርቻንዳይዝ ካምፓኒ። እዚህ ኑር የሚባል መርቻንዳይዝ ካምፓኒ አለ። ይሄ ካምፓኒ ደግሞ ኔት ኢንካም ወደ $25000፣ ዲፕሪሲዬሽን ኤክስፔንስ ወደ $2000 እና ሉዝ ኦን ሴል ኦፍ ኢኩዊፕመንት ወደ $100 የኪሳራ ላይ ያለ። ፕሪሲዲንግ ኦፍ ካሽ ፍሎ ሴል ኦፍ ኢኩዊፕመንት ወደ 500 ያክላል ዶላር አለ። ኢንክሪዚንግ ኦፍ ዘ አካውንት ሪሲቨብልስ ወደ 1000 ያክላል። ኢንክሪዚንግ ኦፍ ዘ አካውንት ፓይብል ወደ 2000 ያክላል። ዲክሪዚንግ ኦፍ ዘ ኢንቨንተሪ $400 የሚል የተቀመጡ ጊቭን ኢንፎርሜሽኖች አሉ። ሶ based on the above information the net cash provided by the operating activity is blank ይላል። መልሳችን ቢ ይሆናል። ቢ ያልንበት ምክንያት ግን እዚህ ጋር ሪዝን አለ እንዴት እንደተሰራ። ይሄ አጠቃላይ ጊቭኖች አሉ እዚህ ጋር ተቀምጧል። ቅድም ያየናቸው ጊቭኖች በሙሉ ስለዚህ መልሳችን ቢ ነው ይላል። ነገር ግን እንዴት እንደሰራ ነው። ካሽ ፍሮም ኦፕሬቲንግ አክቲቪቲ ሲሰሩ ኔት ኢንካም ፕላስ ዲፕሪሲዬሽን ፕላስ ሉዝ ኦን ሴል ካረጋችሁ በኋላ ማይነስ ኢንክሪዚንግ ኢን አካውንት ሪሲቨብል ፕላስ ኢንክሪዚንግ ኢን አካውንት ፓይብል ማይነስ ዲክሪዚንግ ኢን ኢንቨንተሪ የሚለው በዚህ ፎርም ሁሌም ካልኩሌት ማድረግ ትችላላችሁ። this is the best form of to calculating the cash from operating activity የሚለው ለመስራት በጣም ያገለግለናል። ሶ ከዚህ በመነሳት ካሽ ፍሮም ኦፕሬቲንግ አክቲቪቲ ያሉትን ቁጥሮች ሳብስቲቱት ማድረግ ነው። 25000 እዚህ ጋር የተመጣው ኔት ኢንካሙ፣ ሌላኛው ሲደመር ይሄ 2000 እዚህ ጋር ዲፕሪሲዬሽን ኤክስፔንስ ያልነው ሲደመር አሁንም 100 ያልነው እዚህ ጋር ሉዙ ሲቀነስ 1000 ያልነው ዛት ሚንስ 1000 እዚህ ጋር የተቀመጠው ወይም ኢንክሪዚንግ አካውንት ሪሲቨብል ያልነው፣ ሌላኛው ሲደመር 2000 አለ። 2000 ደግሞ ምንድነው እዚህ ጋር ላይ የአካውንት ፓይብል ኢንክሪዝ ያደረገበትና 400 ሲቀነስ እዚህ ጋር እንደምትመለከቱት የዲክሪዚንግ ኢን ኢንቨንተሪ የሚለው የተቀመጠ ነው። አካታላይ ሰርቲን ወደ 28700 ያክል ቁጥር የሚመጣበት ወይ መልስ የሚመጣበት ሂደት እንዳለ ያሳያል። that is the B is the correct answer ማለት ነው። ሶ በዚህ መንገድ እያንዳንዳችሁን ሐሳብ መስራት እንችላለን ማለት ነው። ተመልካቾች ለዛሬው ይሄን ነው የሚመስለው። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ደግሞ ላይክ፣ ሼር እና ኮሜንት ማድረጋችሁን አትርሱ። ለቻናሉ ዲስኮራችን ሰብስክራይብ ማድረጋችሁን አትርሱ። ኮሜንት ሴክሽን ሐሳብ አስቀምጡልኝ። ቪዲዮ እየታየ አይደለም የችግሩ ምን ላይ እንደሆነ ኮሜንት አስቀምጡልኝ። ማስተካከል የምችለው ነገር ካለ በተረፈ ግን በሌላው እስከምንቀጥል መልካማችሁ ብዝት ይበልልኝ። ደህና ሁኑ።